ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንድረስ የምንፈልገው ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል የተማርኩት አርሴናል ዋንጫ ከበላ 20 ዓመት አልፎታል። 20 ዓመታት ውስጥ ምን ያህል ጎሎች ተቆጠሩ፣ ምን ያህል ጨዋታዎች አለፉ፣ ምን ያህል ወርቃማ ድሎች ባከኑ የሚለውን ትንታኔ ለባለሙያው እንተውና የዛሬ 20 ዓመት የተወለደ ልጅ ዛሬ ዩኒቨርሲቲ የሚማር ጎረምሳ ነው። የዛሬ 20 ዓመት 20 ዓመት ወጣት የነበረ ሰው በዛሬው ዕለት እንግዲህ የ40 ዓመት ጎልማሳ ሰው ሆኖ የልጆች አባት ሆኖ ሽበት ኖሮት ያ ደረጃ ላይ ነው የሚገኘው። የአርሴናል ሽንፈት ባለፉት ዓመታት የመቀለጃ የመዘባበቻ ሙድ መያዣ በጣም ብዙ ሰዎች የሽንፈት መገለጫ ተደርጎ ይነገር ነበር ማለት ነው። ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱ የሚገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጨዋታ እንችላለን፣ ጨዋታውን ኢንጆይ እናደርጋለን፣ እንደ አርሴናል እኮ ጨዋታ የሚጫወት የለም ብሎ ከእያንዳንዱ ጨዋታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖሯል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይቷል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የተማርኩበት ላይፍ ታይም ሌሰንን ከአርሴናል ድል ተምሬያለሁ ማለት ነው። የምንደግፈው ክለብ ወይ የያዝነው ነገር ሁሌ ትልቅ ቦታ ላይ ያለ ሁሌ ስኬት ብቻ የሚያስመዘግብ ሁሌ ከፍታ ላይ ብቻ የሚገኝ ሳይሆን በዝቅታውም ጊዜ በሽንፈቱም ጊዜ የማንም መዘባበቻ በሆነበት ጊዜ በጽናት ለያዝነው ዓላማ ቆርጠን መቆም ልክ እንደ አርሴናል መጨረሻ ላይ ለሻምፒዮን ያበቃል ማለት ነው። እጅግ በጣም የገረመኝ ነገር እንግዲህ የአርሴናል ሻምፒዮን መሆን አሁን ሳይሆን ድባቡ ከመጣ ወር አልፎታል ማለት ነው። እንግዲህ አይታችሁ ከሆነ በጣም ብዙ በርካታ ደጋፊዎቻቸው ስለ ድሉ ስለ አርሴናል ሻምፒዮን መሆን ማውራት ከጀመሩ ድሉ ላይ ሳይደርሱ ነው ማለት ነው። የድል ዋዜማ ድባቡ ስለሚታወቅ ማለት ነው። ገና ቶፕ 5 ሲሆን አርሴናል ሻምፒዮን ይሆናል፣ ቶፕ 3 ሲሆን አርሴናል ሻምፒዮን ይሆናል ሲባል አሁን ደግሞ ሻምፒዮን ሲሆን ደግሞ ሴሌብሬት እያደረጉት ነው ማለት ነው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እንግዲህ ኢትዮጵያ በብዙ ፈተና ውስጥ ሆና ኢትዮጵያ እያንሰራራች ነው እንላለን። ኢትዮጵያ የአፍሪካን ተምሳሌት እናረጋታለን ስንል ነበር ማለት ነው። መጀመሪያ ይህንን ቃል መጠቀም የጀመርነው ድባቡን በማየት ነው ማለት ነው። ድሉ ይታየናል ማለት ነው። የሚያጠገብ እንጀራ ከምጣድ ላይ ይታወቃል ይባል የለ። ለምሳሌ አንድ በጣም በረሃ ላይ የሚኖር ሰው ወይ ደግሞ በጣም ረጅም ጉዞ በረሃ ላይ ሲሄድ የነበረ ሰው ስለ ለምለም ቦታ ለምለምነቱን ቦታው ላይ ደርሶ አይደለም ማለት ነው። ከሩቅ ይታየዋል፣ የሆነ ውሃ ይታየዋል። ከርቀት የሆነ አረንጓዴ ነገር የሆነ ቁጥቋጦ ማየት ሲጀምር የግሪን ቦታ ላይ የመድረስ ተስፋው እንደ አዲስ ይለመልማል፣ ይታወቀዋል ማለት ነው። ያ ቦታ ላይ እንደሚደርስ ፊት ለፊቱ እያየ ስለሆነ እርግጠኛ ይሆናል ማለት ነው። ኢትዮጵያ ምንም ነገር ባልተያዘበት መጀመሪያ ኢትዮጵያን የምግብ ሉዓላዊነቷን እናረጋግጣለን የሚል ቃል ከመሪዎቻችን አፍ ሲወጣ ለበርካታ ሰዎች ትንግርት ሆኖ ነበር ማለት ነው። ከዚህ በፊት ኢትዮጵያ ባይዘይ ከሆነ ሀገር አይደለም እርዳታ ማትቀበል ሀገር እናረጋታለን አይደለም ምንም ሳይያዝ ስንል የነበረበት ወቅት አይደለም። ከሆነ ሀገር እርዳታ ከዚህ ሀገር አልቀበልም እንደዚህ አይነት እርዳታ ነው መቀበለው የማለት መብት አልነበራትም። ምክንያቱም ያለዛ እርዳታ ሰርቫይቭ ማድረግ ስለማትችል ማለት ነው።
ነገር ግን አሁን ላይ በተባለው ያ የጀመርነው አጀማመራችን ያለውን ድል መምጫው ስላሳየ ስለሚታወቅ ኢትዮጵያን የአፍሪካ የስንዴ ቅርጫት እናረጋታለን የሚለው ቃል እውን ሆኖ ዛሬ የደረስንበት ድል ላይ ደርሰናል። ያኔ ግን ምንም ላይ ባልነበረበት ነው። ልክ የአርሴናል ደጋፊ ለ20 ዓመታት በጽናት ይህንን ቀን እንደጠበቀው ይሄ ድል ላይ እንደደረሰው ማለት ነው። አሁንም ኢትዮጵያን የአፍሪካ ተምሳሌት እናረጋለን፣ ኢትዮጵያን የዓለም የብልጽግና አርአያ እናረጋለን ስንል አሁን የያዝነው አያያዝ ያሉ ሩቶች ያሉ ዶቶች በአጠቃላይ እዛ ጋር እንደሚያደርሱ ስለሚያሳዩ ነው ማለት ነው። የአርሴናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። እኔ ፐርሰናሊ እስከዛሬ ድረስ ምንም አይነት የእግር ኳስ ደጋፊ ሆኜ አላቅም። ብዙም በእግር ኳስ ጨዋታ ኢምፕረስድ መሆን ሰው አልነበርኩም ወይ ብዙ የሚስበኝ ሰው አልነበርኩም። ነገር ግን የአርሴናል ደጋፊ ጽናት፣ የአርሴናል ደጋፊዎች ለያዙት አላማ በመውጣት በመውረድ ውስጥ በሽንፈት በማሸነፍ ውስጥ ያላቸው ጽናትና ታማኝነት እጅግ በጣም ኢምፕረስ ስላደረገኝና በጣም ስላስገረመኝ ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ ማለት ነው። በታማኝነት ይሄ ታማኝነት በጣም ስለተማርኩበት ማለት ነው። እንግዲህ እንኳን ደስ ያላችሁ በድጋሚ ማለት ፈልጋለሁ። አመሰግናለሁ። ማን እንደሆንሽ ታውቂያለሽ፣ 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 ማን እንደሆንሽ I was built to be the best, number one and nothing less. Lead me to my destiny. I have waited patiently. I have vision, no I believe. I know I can fly. So stand up for the champions, for the champions. Stand up for the champions, for the champions. Stand up. ከባዱ ልዩ ዝግጅታችን እየመጣ ይገኛል። ጀምአው ጠብቁት። ከታች ምናስቀምጥላችሁን አካውንት ሁላችሁም ፎሎ እያደረጋችሁ ነው ማለት እሱ ላይ ነው ሁሉንም ነገር አፕዴት የምናደርጋችሁ። Stand up for the champions, for the champions. Stand up. የሆኑ ነገሮችን ሳልናገር ማለፍ አልፈልግም። የመጀመሪያው ደስታህን በልክ አድርግ የሚል ሰው ማለት ነው። በሰዓቱ እንዴት ደስታህን ልትቆጣጠር ትችላለህ? አንኮንሺየስ ሆነ እንዴት ነው ልትቆጣጠር የምትችለው? አይምሮህ የሚነግርህ በጣም ስትጠብቀው የነበረው ከ22 ዓመት ስትጠባበቀው የነበረውን ዊነርነት ነግሮህ ነው በቃ የሚዘጋው። በቃ አለቀ፣ ዘጋው፣ በቃ አለቀ። ከዛ በኋላ የምትሆነውን አታውቅም። ለምሳሌ እኔ ምን እንደመታኝ አላውቅም። ይሄ ፓርት እንዳለ በልዟል። እጄ እንደ ልብ እየተንቀሳቀሰ አይደለም። ወላሂ ለአዚም ምን እንደመታኝ አላውቅም። በጣም ያመኛል። ደስታህን የምትቆጣጠረው ካለፈ በኋላ ነው። በቃ በሁለተኛው ቀን ደስታህን እንትን በል። ሀዘንም እኮ እንደዛ ነው አለ። የመጀመሪያ ቀን የምትሆነውን አታውቅም። ደርሳችሁ ደግሞ ሱጁድ ባለቤት የለቀቀችው ቪዲዮ ላይ እንዴት ለኳስ ብለህ ሱጁድ ትወርዳለህ? እና እንዳንተ ጠንቋይ ቤት ሊድ ጥቁር ዶሮና ጥቁር በግዢ ጠንቋይ ቤት ሊድ እና እንዳንተ ባባታ ምራት ጋር ሰንደልጄ ሊድ ጌታዬን ጀሪኑን ያላመሰገንኩኝ ማንን ላመሰግን ነው? ሱጁድ እንዴት ነው ያሰባችሁት? ማለት ይሄ እኮ ማለት በጣም ጥቅ የሆነ ጫካ ውስጥ የመጣችሁ ደንቆሮ እንደሆናችሁ ነው እኮ የሚያሳየው እኮ። ቢኮዝ በተለያዩ የክልል ከተሞች ላይ የነበረ ሴሌብሬሽን፣ በአዲስ አበባ ላይ የነበረ ሴሌብሬሽን፣ ይሄንን መቃወም አንተ ስሜቱ ሊገባ አልቻለም። ከሆነ ጥቅጥቅ ጫካ ውስጥ ነው የመጣው ማለት ነው። ስሜቱን በምንም አይነት ካልኩሌሽን ብነግርህ ሊገባ አይችልም። ሱጁድ ጌታዬን ያላመሰገንኩኝ እኔ ማልም ማለት እንዴ! ኧረ ያ አላህ። ለማንኛውም እሺ ተውት እሱ። ሌላ ደግሞ ፖለቲከኛና አክቲቪስት ይሄ ህዝብ እንትን እየሆነ እንደዚህ ምናምን ብሎት እሺ፣ ይሄንን እንኳን ለኛ ተውልን። እሺ በቃ እሺ፣ ያኛውን አጨመላልቁት። ምክንያቱም የእናንተ ከርስ አይሞላም። ስለዚህ ይሄንን እንኳን ለኛ ተውልን። በቃ እንዴት መደሰት እንዳለብን እንዴት መሆን እንዳለብን እንኳን ለኛ ተውልን። ፈረንጆች አያውቁንም አይደል? እነሱ ለማያውቋቸው ፈረንጆች ምናምን ለምት እናንተ የምታውቁን እያገዳደላችሁን አይደል እንዴ? የምታውቁን እያጠፋፋችሁን አይደል እንዴ? የምታውቁን ቢያንስ የማናውቃቸው ሰዎች እንኳን እዛ ደስታ ሰጡልኛ። እናንተ
ከርሳችሁ መች ይሞላል? ከርሳችሁ ሊጎል እንደሆነ ስታውቁ እኮ ይህ አካል ሊያጠፋ ነው፣ ሊገል ነው፣ ሊወር ነው ምናምን ስትሉት የነበረውን በአንድ ሽንት ቤት ውስጥ በአንድ ቀዳዳ ካልተጸዳዳን ትላላችሁ። ከርሳችሁ ሊጎድል እንደሆነ ስታውቁት ማለት ነው። እኛ ምን አልናችሁ? ምንም እኮ አላልናችሁ። ዛሬ መታችሁ የሆነ ባፋችሁ ልትጸዳዱ አትሞክሩ። በቃ ተውን፣ ይሄን ፓርት ተውት። በቃ አለቀ። እኛን አይደለ አረ አይደለም ማለት የግድ እኔን ምሰል አይባልም። ሁሉም የየራሱ ፐርሰናል ኦፒኒየን አለው አይደል? የራሱ ምርጫ አለው፣ የራሱ ፍላጎት አለው አይደል? ታዲያ በሰዎች ፍላጎት አትግቡ። ይሄ ለማለት ነው። ማታ የአርሰናል ደጋፊዎች በተለያዩ በብዙ ክልሎች ላይ አይቻለሁኝ። በተለይ ደግሞ አዲስ አበባ እኔ የነበርኩበት ደግሞ የናሞላ አካባቢ የነበራችሁ ያው ባይኔ ያየሁትን ነው የምናገረውና ጨዋነታችሁ እጅግ በጣም ልዩ ነው። የህግ አካላት እጅግ በጣም የሚገርም ነበር። በቃ አብሮ ነበር ኦልሞስት እያንዳንዱ ነገር ኮንትሮል ሲያደርጉ ነበር ማለት ጀስ የማየት ያህል ነው እንጂ ህዝቡ በቃ ሳር እንኳን እዚህ ሲረገጥ አላየውም። ወላሂ ላይቭ ላይ ስታዩት ነበር ጨዋነት ምናምን በቃ ከመንገዱ ከመዘጋት ያውም የሴኩሪቲ የሆኑና የአምቡላንሶች ምናምን ሲኖሩ ግን በቃ በስነ ስርዓት መኪኖች ያልፉ ነበር። በተረፈ ግን በቃ የሚገርም ሴሌብሬሽን ነበረ። በጣም ደስ በሚል ሁኔታ ነበረ ያሳለፍነው። እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ ውድ የአርሰናል ደጋፊዎች፣ እንዲሁም ደግሞ የሻሺዎች የሌሎችም ደጋፊዎች በደስታችን ምን ያህል ለተደስታችሁ አይቻለሁኝና እናንተንም ከልብ እናመሰግናለን። ወዳችኋለሁ፣ አከብራችኋለሁ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑ። ቴንክ ዩ ቢኒ ባባ። የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥር ሚዜነህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥር አሽቄነህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥር አሽቄነህ፣ የቶለም ዘለም ትላለህ። ይታያል ገና ምንም በለው ይሄንን ሻንጣህን አዘጋጅ ፓርት 2 ብራንድ ሻንጣህን እንደዛ ተዘጋጅ። ሻንጣህን ጉቺ ይቀጥላል። በየቀኑ ነው እንመጣለን። ምንድነው? ምን ጉድ ነው? ህዝብ እንዳለ ያሰናል። ደጋፊ ነው። እኔ ማርያምን ስለ ኳስ አላውቅም፣ ስለ ተጫዋቾች አላውቅም፣ ምንም አላውቅም። በቃ ግን ያሰናል ደጋፊዎች ምን ጉድ ናቸው? ወይ እኔ ለቅሷችሁ ተመችቶኛል፣ ፍቅራችሁ ተመችቶኛል፣ ትዕግስታችሁ ተመችቶኛል። ብቻ እኔ አርሰናል ተመችቶኛል። ካሁን በኋላ ኦፊሻሊ የአርሰናል ደጋፊ ነኝ። አሽቃብጥሽ ምናምን እንዳትሉ አገባኝ። አርሰናል ተመችቶኛል። አንድ የማንቸስተር ደጋፊ የሆነ ወንድም አለኝና ደውዬ አርሰናል ዋንጫ ሊበላ ነው ስለው እኮ ነው እኔ ምን አገባኝ አለ። ለዩናይትድ ደጋፊዎች ነው። በጣም ይቅርታ። ወይ ብንሸነፍ ልታላግጡ አልነበር ወይ? ስናሸንፍ ምን አገባኝ? አልተገናኘንም። ቲክቶክ ስለ ሚካኤል አርቴታ ነው። ከዛ በፊት ግን ለኔ ምርጥ የምለው ደጋፊ ምን መሰላችሁ? በክለቡ ላይ ችግር ሲያይ በሚቃወምበት በዛ ኢነርጂ ሳይቀንስ ሳይጨምር አድናቆቱንም እንደዛው ማድረስ። እኔ ሚካኤል አርቴታን አንድ ብቻውን ስለሱ ቪዲዮ መስራት ስለፈለጉ ነው ትናንትና ከትናንት ወዲያ ቴንኪው ብቻ ነው ያልኩት እንጂ ሌላ ነገር ስለሱ አላወራው። አሁን ዛሬ በደንብ ስለሱ የሚሰማኝን በዚህ ሰዓት ልነግራችሁ ፈልጋለሁ። አስተውላችሁት ከሆነ ሚካኤል አርቴታ ከሲቲ አዌይደን ከተጫወተን በኋላ ትልቅ ለውጥ አምጥቶ ነበረ። እንዴት ቲሙን ማኔጅ እንደሚያደርግ፣
እንዴት ራሱ ካራክተሩን ራሱ ተቀይሮ ነበረ። ይሄን ነገር በደንብ አስተውየዋለሁ እና አንዳንድ ቪዲዮዎች ላይ ላነሳው እየሞከርኩ ነበረ። አሁን ምንድነው ያ ነገር ልንገራችሁ። ልክ ከዛ ጨዋታ በኋላ ያለው የቲም ማኔጅመንት የኢንጌም ማኔጅመንት ራሱ በጣም የሚቸገርበት ጌም እየተጫወተ ፕላን ቢ ይሄ ነገሮችን የሚቸገርበትን ነገር ላለፉት 5-6 ዓመታት እንደዛ የጮንበትን ነገር በአንዴ ነው ወዲያው ያስተካከለው። ለምሳሌ ሉዊስ ኬሊን ወደ ምርጥ 11 መመለስ እንዴት የነበሩትን ክፍተቶች እንደሚያሻሽልለት የዙቢ በቲም ውስጥ የነበረውን ችግር አይቶ እሱን ከምርጥ 11 ማውጣት አይታል። እዚህ ጋር የፈጠረልን መሻሻል አይደለም፣ እንዲህ ዩተርን ነው ያዞረን። ሁለተኛ ኢንጌም ማኔጅመንት ያልኩት ቅድም ሚኬል አርቴታ እየተጫወተ ጨዋታው እየተካሄደ እዛ ላይ ማኔጅ ማድረግ ይቸገር ነበር ድሮ። በቃ የሆነ አንዳንድ ፕላን ቢ ሲቀይር አታዩትም። አሁን ለምሳሌ ዌስትሃም አዌይ ያደረግነው ጨዋታ ትዝ ካላችሁ ቤን ዋይት ልክ ቤን ዋይት ሲጎዳ ማንን ነው ራይት ባክ ያሰለፈው? ራይስን ነበረ። አይታችሁት ከሆነ እንዳለ ሚድፊልዱ ያን ተመታ፣ ክፍተት ተፈጠረ፣ አታክ መደረግ ተጀመረ። የድሮ ሚኬል አርቴታ ቢሆን እንደዛው ከረፍት መልስ የሚቀጥልበት ነበር። ግን እሱ ምንድነው ያደረገው? ከረፍት መልስ ራይስን ቦታው መለሰና በዛ በኩል ምስኪናን አስገባ። እዛ ጋር ያንዴ ያስታወሰኝ ምንድነው ፓርቴን ራይት ባክ የሞከረባቸው ጨዋታዎች። ስንት ጨዋታ ነው ፓርቴን እዛ ቦታ ላይ ሊሞክረው ብሎ የተሸነፈው? ኢቭን ራይስን ከዚህ በፊት ሞክሮት ነበር። ያቺን ግን እንደማይሆን አየው። ዙቢን አስገብቶት ነበረ ትዝ ካላችሁ፣ ግን መልሶ ቀይሮ አስወጣው። እዛ ጨዋታ ላይ ስንቴ ነው አርቴታ እንደዛ ሲያደርግ አይታችሁት የምታውቁት? በቃ ነቅቶ ነበረ። ይሄ ነገር ከእጄ እንዳይወጣ፣ ይሄ ታይትል ከእጄ እንዳይወጣ ብሎ ከኮምፎርት ዞን ሁሉ ወጥቶ በቃ ሪስክ ያላቸው ውሳኔዎችን ሲወስን ነበረ። በጣም እያደነኩ ነበረ። እና እንደዚህ ነገሮችን አንብቦ ያልተጠበቀ ውሳኔዎችን መወሰን ጀመረ። ትልቅ ለውጥ ነው ያመጣው። አሁን ላይ ላለንበት ሴሌብሬሽን የእሱ እንደዛ ነገሮችን መቀያየር በጣም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ኢማጂን አሁን ይሄ ሰው ሚኬል አርቴታ ሌጀንድ ነው። ፕላስ ደግሞ ስለሱ አንድ መናገር የምፈልገው ከአመት አመት ሁለተኛ መጨረስ ቀላል አይደለም። የስ እንተችበታለን፣ ዓለም ሁሉ ይስቅበታል። ሁለተኛ ደግሞ እንደኔ አይነት ደጋፊዎች፣ ሌሎችም ደጋፊዎች እንበሳጭበታለን። ይሄ ለኛ አይመጥነንም እያለን እንጨዋለን። ግን ከአመት አመት ሞክረ ይሄ ዝም ብለ ጠጋ ብለ የምትጨርሰው ሳይሆን ከአመት አመት ቻሌንጅ እያረክ ልክ ጫፉ ላይ እየደረስክ እየወረድክ በባዶ እየጨረስክ ቀጣይ አመትም እየሄድክ ከአመት አመት 3 ሁለተኛ መጨረስ ቀላል አይደለም። ከዛ ደግሞ አራተኛው ላይ ጥርስህን ነክሰህ እንደገና ታይትሉን መብላት ይሄ ቀላል አይደለም። ይሰብርሃል እኮ ትሰበራለህ። አይተሃል አይደለ? ድሬሲንግ ሩም ውስጥ ይሄ መልበሻ ክፍል ውስጥ ሞገስ አይኖርም፣ ተጫዋቾች አይሰሙም። እንደዛ የኛን ተጫዋቾች እነዚህ ስታር ተጫዋቾች እነ ራይስን እነ ሳካን ዊነርም ባይሆኑ ማለትም ትላልቅ ዋንጫው እንኳን ባይበሉ ዓለም የሚፈልጋቸውን ተጫዋቾች ይዘ እነ ሳሊባን እነ ጋብሪኤልን ይዘ እንዲሰሙ አድርገህ ልጆቹን እንደ ጥሩ ተማሪ እንደዛ መያዝ ብቻ እኔ እንዳደንቅ ያደርገኛል። እና ባለመሰበር ከአመት አመት ሰከንድ ስጨርስ ባለመሰበር ተስፋ ባለመቁረጥ ከአመት አመት ሌላ ኢነርጂ ማግኘት ራሱ እንዳደንቅ አድርጎኛል። ከ22 አመት በኋላ ይሄን ድል ማስገኘቱ ሲቀጥል ደግሞ በኤሚሬትስ ኢራ የመጀመሪያውን ታይትል ማምጣቱ ከ20 አመት በኋላ ደግሞ ለቻምፒየንስ ሊግ ፋይናል ማለፉ አሁን የቀረን 90 ደቂቃ ነው። ከዛም ካለፈ ደግሞ 130 ወይ 140 ደቂቃ ያንን ደግሞ እንዴት አድርገህ ፕላን እንደምታደርገው ማየት ጓጉቻለሁ። ስለሱ ሌላ ጊዜ እናወራለን። በማንኛውም በማግኘት በዛ ላይ ደግሞ ፔፕ እያለ ይህን ዋንጫ በመብላት ደስ ብሎኛል። ሪስፔክት። አለፈልን። ይህን ቡድን ስንደግፍ ማን ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ساسوع كدم دم دم وكأود بحلو كدم دم دم واللي جنبك حمو
ሰላም እንዴት አላችሁ? የሰላም ወዳዱ የአርሰናል ደጋፊ ነኝ። አሁን አንድ መልእክት አለኝ። ይሄ መልእክት ለመንግስት አካላት ነው። አንዳንድ የዩናይትድ ደጋፊዎች ምርጫው በደረሰበት ሰዓት ከሀገር ሸሽተው ሊወጡ አንዳንድ እርምጃዎችን እያደረጉ ነው። ከምን ጊዜውም በላይ ጥበቃው ይጠናከር። ጥበቃው መጠናከር አለበት። እዚህ ሆነው ድምጻቸውን መስጠት አለባቸው እና ይሄን ለማለት ነው። አመሰግናለሁ። ዞላ ነኝ ከሰላም ወዳዱ አርሰናል። እንዲህ ዋንጫ ተኝቶ ሌባ ዞር በል ወያላ መስረቅ ውስጥ ተግናችሁበታል አይደል እንዴ? ለብቼ ደክሜ ነው የመጣሁት። ለብቼ ራቤን ጠብ አድርጌ ነው የመጣሁት አይደል? እሺ ሌባ ተረጋጋ። ለብቼ እንደኔ ልባ You could spin the top of the bottle on his head. Where are his legs? To be honest, I saw it come up in one of my boys' group chats. Someone sent me the picture of the guy as the actual bottle. So oh shit, that might be the funniest picture of all time. Massive love to him because like it's all banner and it's all part of the game, it's all part of football. And I like how he's done it as well. So I don't know his name, I don't know who he is, but credit to him. Yeah man, that picture that might be my display picture for the rest of the year. Do you know what makes it so funny? It's the top of his head. It's the way Hey, you get me. It's the way the bottle is attached to the top of his head, G. He knows it's all love, man. I don't mean any malice with this, but brother, you can spin the top of the bottle on his head. Where are his legs? Yo, nah, that is excellent. Follow me, cameraman. I like that brother. Come. What's your name, sir? What is going on? Oh, I will tell you soon. What's your name? Hey, my name is Ngulu Wawe. Ungulu Wawe. What a brother. What is going on? If you finish this food, I'm going to give you money. What? Food? Money, yeah. You want me to eat this? You must be joking, eh? Get the fuck out of here. Brother. I don't eat. Why that? I already ate. Oh, this brother. Go now. Oh, this brother I like you much. Move on. I'm going to eat it, sir. I don't give a fuck. Hey, I love this brother. Move now. He already ate. Hey, brother. See you soon. See you soon. Hey. Give them to the Manchesters. Hey, Manchester. Give them to the Chelsea Hey. and the Liverpool. Oh, brother. Oh, nah. Hey, let's go, brother. Let's go, cameraman. Follow me. አንድ ከአርቴታ በጣም የተማርኩት ነገር ቢኖር ምንድነው በቃ ለሆነ ነገር ደጋግሞ ሞከር ነው። ለማሳካት ደጋግሞ ሞከር፣ ምንም ተስፋ ሳይቆርጡ ደጋግሞ ሞከር ነው። በቃ የሆነ መንገዳችሁ ካልተሳካላችሁ እሱን የቀየራችሁ እስኪሳካላችሁ ደጋግሞ ሞከር ነው። ይሄን ፕሪሚየር ሊጉን ስላሳካ አይደለም እንደዚህ ብለው መታስታውሱ ከሆነ ኦል ኦር ነቲንግ ላይ ከሊቨርፑል ጨዋታ አንድ አርሰናል ከመጫወቱ በፊት ትሬኒንግ ግራውንድ ላይ ስፒከር አምጥቶ አንፊልድ እዚህ ነው ዛሬ ነው መጫወት ምን ጀምረው ምናምን ብሏቸው ተጫዋቾችን የዩ ኔቨር ወክ አሎን እዛው ትሬኒንግ ሜዳ ላይ ከፍቶላችሁ ሲያሰራችሁ ነበርና ከዛ ጨዋታ በኋላ አርሰናል አንፊልድ ሄዶ ተሸነፈ፣ ጨዋታውን ተሸነፈ። ከዛ ያንን ቪዲዮ አይተው ምናምን ኦል ኦር ነቲንግ ከወጣ በኋላ ሲጠይቁት ምንድነው ያላቸው? እንደዚህ አድርገ ነበር ምንድነው ምናምን ነገር አሉ። በቃ ምን አለ እሱም ተረቱን በቃ ነፋርጎ የሆነ ነገር ለማሳካት ትሞክራለህ። ከሰራልህ ሰየው ታልፈዋለህ፣ ካልሰራልህ ደግሞ በቃ እንደዚህ ወይ ልትተች ትችላለህ። ኦር ደግሞ ሌላ መንገድ ይዘመተ ያን ነገር እንዲሰራልህ አድርገህ ትቀጥላለህ ምናምን አለና አርቴታ በጣም በብዙ ነገር በቃ በላይፍም እንደዚህ ነው። የምሬን ነው የምላችሁ። ላይፋችሁ ላይ እንወስዳችሁ ብትተገብሩት በጣም ነው የሚጠቅማችሁ። ለሆነ በቃ የምትፈልጉትን አላማችሁን የሆነ ነገራችሁን ለማሳካት ሞክሩ። እስከቻላችሁት አቅም ድረስ ሞክሩ። ዛሬ የምትሞክሩት ነገር ባይሳካላችሁ ነገ ይሳካላችኋል። ነገ ራሱ ባይሳካላችሁ ከነገ ወዲያ ይሳካላችሁ። ከነገ ወዲያ ባይሳካላችሁ አንድ ቀን መሳካቱ አይቀርምና ምንም ተስፋ እንዳትቆርጡ። በህይወታችሁ ምንም ተስፋ እንዳትቆርጡ። ቀጥሉ ጉዟችሁን። ለሌላ ሰው የሰራው ነገር ለእናንተ ላይ ሰራላችሁ ይችላል። የእናንተ የራሱ መንገድ አለውና ያንን መንገድ እስክታገኙ ድረስ እስከ መጨረሻው ድረስ ታግላችሁ ለማሳካት እስከ መጨረሻው ድረስ ታገሉ። ምንም ተስፋ እንዳትቆርጡ። አንገታችሁን በጭራሽ እንዳትደፉ። በጭራሽ ዛሬ የሳቁባችሁ ሰዎች ነገ ያመሰግኗችኋል፣ ነገ ያደንቋችኋል። እናንተን ለማቆለጳጰስ ቃላት ያንሳችኋልና
ማንንም ሳትሰሙ ጉዟችሁን ቀጥሉ፣ ህይወታችሁን ታስተካክላላችሁ። ምንም እንዳታስቡ ቤተሰቦች። ለማንኛውም የትኛውንም ማየት ማሊያ የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። እንዲሁም ስፔሻሏን አርሰናል ሻምፒዮን 26 የምትሏን ማሊያ ስፔሻል ኤዲሽን አለች። የምትፈልጉ ከሆነ በጣም አፎርደብል በሆነ ዋጋ ባዮ ላይ ባለው ሊንክ ገብታችሁ ሶከራቶስ ዌብሳይት ላይ ታገኙታላችሁ። የአርሰናል አዲሱ ማሊያ ሁሉም በኦተንቲክ ቨርዥን በፋን ቨርዥን አሁንም አለላችሁ። የገባችሁ ኦርደር ማድረግ ትችላላችሁ። ቤተሰቦች ይመቻችሁ። ይሄን ቪዲዮ ደቅ ለምትፈልጉት ሰው ይገባዋል፣ ይሄን ቪዲዮ ማየት አለበት ብላችሁ ለምታስቡት ሰው ሼር፣ ኮፒ ሊንክ ያረጋችሁ አድርሱልኝ ቤተሰቦች። እንዲሁ ፎሎ ያረጋችሁ ሰዎች ፎሎ ያረጋችሁ። ይመቻችሁ።